አንድ ሰው ሁል ጊዜ ስለናንተ እንዲያስብ የሚያደርጉ 6 ነገሮች። ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የማትጨርሱትን ታሪክ መናገር ጀምሩ። ይህ ማለት የሆነ ደስ የሚል ልብ የሚነካ ከሀሳብ ውስጥ የማይወጣ አስገራሚ ታሪክ ማውራት ጀምሩ። ነገር ግን ልክ መጨረሻው አካባቢ ላይ ስትደርሱ ታሪኩን በማቆም በቃ ሌላ ጊዜ እጨርስልሃለሁ፣ አሁን በጣም አስቸኳይ ስራ አለብኝ በማለት ወሬውን በማቋረጥ መሄድ ነው። ይህ ለአጭር ጊዜ ሰዎች እኛን ማስታወስ የሚችሉበት መንገድ ነው። በዚህች ባልተጨረሰች ታሪክ ምክንያት ሰዎቹ ዘወትር ስለ ታሪኳ ሲሉ እኛን ያስታውሳሉ። ይህን ታሪክ መልሰው ከኛ ሰምተው እስኪጨርሱ ድረስ እኛን መርሳት አይችሉም። በመሃል እንኳን ይህን የመሰለ ታሪክ ከሌላ ሰው ቢሰሙ እንኳ አሁንም ድረስ እኛን መርሳት አይችሉም። የታሪኩን ፍጻሜ የግድኛ እንድንጨርስላቸው ይፈልጋሉ። ስለዚህ ይህ ሰዎች በተደጋጋሚ እንዲያስታውሱን ያደርጋል። ማወቅ ያለብን ነገር ግን ይህ ለአጭር ጊዜ የሚሰራ ነው። ግን ደግሞ ይህን ታሪክ ሳንጨርስላቸው በዚያው በህይወት አጋጣሚ ተለይተናቸው ብንቀር እመኑኝ እድሜ ልካቸውን እንኳን ላይረሱን ይችላሉ። በተጨማሪም አንድ ተመሳሳይ የሆነ ሀሳብ ላንሳ። ይህ ደግሞ የበለጠ የሚስብ ነገር ነው። በህይወት አጋጣሚ አንድ የፍቅር ግንኙነት ልንጀምር እንችላለን። ይህ አብረነው ፍቅር የጀመረን ሰው ግን ትክክለኛ ሰው እንዳልሆነ ገና ከጀምሩ ልንረዳ እንችላለን። ስለዚህ ሀሳባችንን ቀይረን ወዲያውኑ ያ ግንኙነት መቀጠል እንደማይችል ለዚያ ሰው እንነግረዋለን። ሰውየውም ግራ ይጋባና ምክንያቱን ለማወቅ ጥያቄዎችን ይጠይቃል። እኛ ግን ምንም አይነት መልስ ሳንሰጠው ብቻ ግንኙነቱን መቀጠል እንደማይችል እንነግረዋለን። ያ ሰውም በዚህ ምክንያት ለዘላለም ከአእምሮ አንወጣም። ይህም የሚሆንበት ምክንያቱን ሳንነግረው ስለተለየነው ነው። በአእምሮ ጓዳ ውስጥ ሁሌም እንኖራለን። ይህ በህይወት ውስጥ የብዙ ሰው ገጠመኝ ነው። ሰዎች በተደጋጋሚ የሚያስታውሱት አጋጣሚ ነው። ሰዎች በቂ ማብራሪያና ምክንያት ሳንሰጣቸው ስንለያቸው እድሜ ልካቸውን አይረሱንም። ይህ ትክክለኛ ነገር ነው ማለት ሳይሆን ሰዎች ግን ሰዎችን የሚያስታውሱበት የህይወት አጋጣሚን እየነገርኳችሁ ነው። ሁለተኛ፣ በተለየ መንገድ ስም ማቆላመጥ። ሰዎች በቁልምጫ ስም ሲጠሩ ደስ ይላቸዋል። አንድ ሰው በፍቅር ቃል ወይም በልዩ ድምፅ ስሙ ሲጠራ እኔ ልዩ ሰው ነኝ የሚለው ስሜት ይሰማዋል። ሰው ስሙ ሲጠራ ማንነቱ ምን ያህል ተፈላጊና ተወዳጅ እንደሆነ ይገባዋል። በተለይ ደግሞ በቁልምጫ ስም ሲጠራ በሰዎች ዘንድ ተወዳጅና አስፈላጊ መሆኑን ስለሚረዳበት በቁልምጫ የሚጠራውን ሰው ከአእምሮ አያወጣውም። አእምሮ ዘወትር አንተ ተወዳጅና ተፈላጊ ሰው ነህ የሚል መልእክት ያስተላልፍለታል። የቁልምጫ ስም ወይም ኒክኔም ሁለት ነገር ይፈጥራል። አንደኛው ቅርብነትን ይፈጥራል። ሰዎች በቁልምጫ ስም በጠራናቸው መጠን ወደኛ ይሳባሉ፣ ከኛ ጋር በጣም ይቀራረባሉ። ሰዎችን በቁልምጫ መጥራት ሰዎቹ በፍቅር እንዲያዩንና እንዲያሳድዱንም ያደርጋል። ምክንያቱም የቁልምጫ ስሙን ተጠቅመን መጥራታችን ለዚያ ሰው ፍቅር እንዳለን አድርጎ ያሳያቸዋል። ስለዚህ ሰዎች በቁልምጫ ስም ስንጠራቸው በጣም ይቀርቡናል። ሁለተኛው ደግሞ የልዩነት ስሜትን ይፈጥራል። ያ ሰው በቁልምጫ ስም ስንጠራው እኔ ለዚህ ሰው ከሌሎቹ ሰዎች የተለየው ነኝ፣ ለኔ የተለየ ቦታ ይሰጠኛል ብሎ እንዲያስብ ያደርገዋል። ሰዎች ልዩ ነኝ የሚል ስሜት እንዲሰማቸው ከሚያደርጉ ነገሮች መሃል አንዱ የቁልምጫ ስም ነው። አንድ ማስተዋል ያለብን ነገር ግን በቁልምጫ ሰዎችን ስንጠራ የምንጠራበት ድምፅም ወሳኝነት አለው። ለስለስ ባለ ድምፅ አቆላምጠን ስንጠራ ይሄ በራሱ ትልቅ ትርጉምና ስሜት ይሰጣቸዋል። ስም ማቆላመጡ ብቻ ሰዎች ላይ ሙሉ ተጽዕኖ አያመጣም። የሰውየውን ስም አቆላምጠን የምንጠራበት የድምፅ ቶን ወሳኝነት አለው። እናም በዚህ መንገድ የሰዎችን ስም ስንጠራ ኖረን ከተለየናቸው እነዚህ ሰዎች መቼም ቢሆን ሊረሱን አይችሉም። ሌሎች ሰዎች እንኳን እኛ በጠራናቸው የቁልምጫ ስም ሲጠሯቸው ትዝ የምንላቸው እኛ ነን። መቼም ቢሆን ሊረሱን አይችሉም። ስለዚህ እንዲረሷችሁ የማትፈልጉትን ሰው በቁልምጫ ስም ጥሩት። በፍጹም ራሱን እስካረሳ ድረስ እናንተንም መርሳት አይችልም። ሶስተኛ፣ ልዩ ሽታ ወይም ጠረን። አንድ ሰው ስለ እናንተ እንዲያስብ ውበት ወይም ቁንጅናችሁ ብቻ በቂ አይደለም። ይህ ቁንጅናችሁ ስሜታዊ ምልክት ሊኖረው ያስፈልጋል። ልዩ ሽታ ወይም ጠረን አላችሁ? ታዲያ ይህ ጠረን እንዴት የሰዎችን አእምሮ ይገዛል? ጠረን ብቻ በራሱ የሰዎችን አእምሮ የሚይዝ ነገር አይደለም። ቀጥታ ከትውስታና ከስሜት ጋር መገናኘት አለበት። አንዳንድ ምርምሮች እንደሚያሳዩት ሽታ ወይም ጠረን ወደ አእምሮ የሚገባው በቀጥታ ነው። በቀጥታ ስሜትን ይቀሰቅሳል፣ ትውስታን የመፍጠር ኃይል አለው። ይህም ሊምቢክ ሲስተም ወይም የስሜትና የትውስታ ማዕከል ጋር የሚገናኝ ነው። ይህን ሐሳብ በመጽሐፍ ላይ የጠቀሰው የፈረንሳይ ጸሐፊው ማርሴል ፕራውስት ነው። እርሱ በኢን ሰርች ኦፍ ሎስት ታይም ውስጥ አንድ ትንሽ የኬክ ሽታ እንዴት ለልደት የተሰበሰቡትን ሙሉ ሕፃናቱን እንደተቆጣጠረ ጽፎ ነበር። ይህ ተጽዕኖ ዛሬ ፕራውስት ኢፌክት ብለው ይጠሩታል።
አሁን ጥያቄው በዚህ አይነት ጠረን ወይም የሽታ ኃይል እንዴት ሰዎች እንዲያስታውሷችሁ ማድረግ ትችላላችሁ የሚለው ነው። ለምሳሌ ልዩ የሆነ ሽቶ መምረጥ። ሁልጊዜ የምትጠቀሙትን አንድ አይነት ሽቶ ምረጡ፣ እንዳትቀይሩት። ልክ እንደ እጅ ፍርማ አድርጉት። ይህም ዘወትር አንድ አይነት ጠረን እንዲኖራችሁ ያደርጋል። ሰዎችን በዚህ ጠረን ያስታውሷቸዋል። ለምሳሌ ቀድሞ ከእናንተ ጋር የተገናኘ ሰው ከጥቂት ወራት በኋላ በመደብር ውስጥ ያንኑ ሽታ ቢያሸት ወደዚያ ሰው አምሮ በድንገት የምትመጡት እናንተ ናችሁ። ታዲያ ይህን ሽታ ወይም ጠረን እንዴት ከሰዎች ስሜትና ትዝታ ጋር እናገናኘው? ሽታችሁ ወይም ጠረናችሁ በራሱ በቂ አይደለም። የግድ ሰዎቹ አእምሮ ውስጥ እንድትቀመጡ ከሰዎቹ ስሜት ጋር መገናኘት አለባችሁ። ስለዚህ ሽታ ብቻውን አይሰራም። ከስሜት ጋር ሲጣመር ነው ኃይሉ የሚጨምረው። በተለይ በደስታ ቀን ሊሆን ይችላል፣ ወይም በትምህርት ቤት ቆይታ ሊሆን ይችላል፣ ወይም በቤተ እምነታቸው ፕሮግራሞች ላይ ይህን ሽቶ ተጠቀሙ። ይህም ጠረኑን ብቻ ሳይሆን ቀኑን ጭምር በማስታወስ ትውስታን ይፈጥራል። አራተኛ የማይረሳ ሙያ ወይም ልምድ ማካፈል። አንድ ሰው በሆነ ምክንያት ወደ ህይወታችሁ ቢመጣ እናንተ ጋር ያለን አንድ ልዩ ሙያ ወይም ችሎታችሁን አለማምዶት ወይም አካፍሎት። ያ ሰው በሌላ ነገር ቢረሳችሁ እንኳ ባካፈላችሁት ሙያ ምክንያት መቼም ሊረሳችሁ አይችልም። ምናልባት ከተለያያችሁ በኋላ ከናንተ ባገኘው ሙያ ራሱን እያስተዳደረ ሊሆን ይችላል። ስለዚህ ለዚህ ሰው ህይወቱን የሚመራበትን ሙያ ወይም የሥራ ብቃት እንደሰጣችሁት ስለሚያስብ ሁል ጊዜ ስለናንተ ማሰቡ የማይቀር ነገር ነው። እናም በህይወታችሁ ለአንድ ሰው ትልቅ ውለታ መዋል ከፈለጋችሁ፣ ያ ሰው በመልካም ነገር እንዲያስታውሳችሁ ከፈለጋችሁ በነፃ አንድ ሙያ ወይም አንድ የማይረሳ ልምድን አካፍሉት። ይህ በአንድ ጎኑ መልካም ስራ ነው፣ ግን ደግሞ ልዩ ትዝታም ነው። ያ ሰው እናንተን የማይረሳበት የህይወት አጋጣሚ ሆኖ ይቀመጣል። ስለዚህ አንዳንዴ ለሰዎች መልካም ነገር ስታደርጉ በሰዎቹ ልብ ውስጥ የራሳችሁን ሐውልት የተከላችሁ መሆኑን አትዘንጉ። ሰዎች በመልካም እናንተን የሚያስታውሱበት ይሁን እንጂ ምንም ነገር ለማድረግ መሰሰት የለባችሁም። ይህን በማድረጋችሁ ሌላው የምታገኙት ጥቅም እነዚህ መልካም ነገር ያደረጋችሁላቸው ሰዎች እናንተን የሚጠቅም እድል ሲያገኙ ከዛ እድል ጋር እንድትገናኙ ጥሩ አጋጣሚ ይሆኑላቸዋል። ሰዎች ባስታወሷችሁ ቁጥር የእናንተ እድል ሰፊ ይሆናልና፣ ስለዚህ ሰዎች እንዳይረሷችሁ የሚያደርጉ አይነት ተግባራትን አድርጉ። አምስተኛ የማይረሳ ቃል። ብዙ ጠቢባንና ፈላስፋዎች፣ የአገር መሪዎች፣ የሃይማኖት አባቶች እንዲሁም በዓለማችን ላይ ተጽዕኖ ፈጣሪዎች ከሚታወሱበት ነገሮች መሃል አንዱ ንግግራቸው ነው። አንዳንዶቹን ፊታቸውን፣ ስማቸውን፣ አገራቸውን እንኳን ሳናውቅ አባባላቸውን ግን እናውቃለን። የእነርሱ አባባል ከትውልድ ትውልድ እየተላለፈ ሰዎች በዚህ ዘመን ያስታውሷቸዋል። የእነርሱ ቃል ወይም አባባል የመጽሐፍ ርዕስ በመሆን ያገለግላል። የህይወት መርህ በመሆን ያገለግላል። የሥራ መርህ በመሆን ያገለግላል። የአገር መሪዎች ህዝቡን የሚመሩበት የአመራር ስልት ሆኖ ያገለግላል። በትላልቅ ዩኒቨርሲቲዎች ውስጥ እንደ ትልቅ የትምህርት ኮርስ ሆኖ የሚሰጥበት አጋጣሚዎችም አሉ። የእነርሱ የጥበብ ቃል የትውልዱን አእምሮ የሚመራ ነው። ልክ እንዲሁ አንድ ሰው በህይወቱ ውስጥ እንዳይረሳቸው የሚያደርገውን ጠቃሚና ዘመን ተሻጋሪ ልብ ውስጥ የሚኖር የማይረሳ ቃልን ተውላቸው። ምናልባት መንፈሳዊ ቃል ሊሆን ይችላል፣ የፍቅር ቃል ሊሆን ይችላል፣ የአድናቆት ቃል ሊሆን ይችላል፣ የሚያበረታታ ቃል ሊሆን ይችላል። ብቻ ዘወትር እንዲያስታውሳችሁ የምትፈልጉት ሰው የሚያስታውሰውን ቃል ንገሩት። ይሄ ቃል ልክ እንደ የቃል ኪዳን ነው፣ መቼም ሊረሳው አይችልም። ስድስተኛ እውነተኛ መሆን። እነዚህ እስካሁን ያነሳኋቸው ሐሳቦች ሁሉ ጨዋታ ነክ ቴክኒኮች ናቸው። እውነተኛነት ግን ከሁሉ በላይ ዋጋ ያለውና እስከ ህይወት ፍጻሜ የሚቆይ ነው። እሱ እኮ እውነተኛ ሰው ነው ተብለ በዚህ መታወስ ትልቅ እድልና እድል ነው። በዚህ ዘመን አብዛኛው ሰው እንኳን ለሰዎች ለራሱም እውነተኛ አይደለም። እናም እውነተኛ ሆነ መገኘት ልዩና ተናፋቂ ተስታዋሽ ሰው ያደርጋል። ስለዚህ በእውነተኛነት ላይ መስራት አለብህ። እውነተኛ መሆን ቀላል አይደለም፣ ዋጋ ያስከፍላል። ቢሆንም እውነተኛ ሰውን ሰው ብቻ ሳይሆን እግዚአብሔርም ይፈልገዋል። በእርግጥ በውሸታቸው ሰዎች የሚያስታውሷቸው ሰዎች አሉ። ይህ ግን በአሉታዊ መንገድ መታወስ በጣም የሚያስጠላ ጉዳይ ነው። በእውነተኛነት የሚያስታውስ ሁሉም ሰው ነው። ውሸታም ሰውም በእውነተኛነት ያስታውሳል። እውነተኛ ሰው ደግሞ ወዳጅነትን ፈልጎ ድጋሚ ያስታውሳል። በእውነተኛነት መታወስ የሚያመጣው ትልቁ ጥቅም ትላልቅ የተማሩ ባለሀብቶች፣ የአገር መሪዎች እንዲፈልጉ ያደርጋል። ምክንያቱም እነዚህ አስፈላጊ ሰዎች ያንተ እውነተኛነት የሚያስፈልግበት ብዙ ነገር ያላቸው ናቸው። ለዚያ ጉዳይ ይፈልጉሃል። ለእውነተኛነትም ሽልማት ይኖራቸዋል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ለሌሎችም አጋሩ።